አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። የዛሬው ትንሽ ሁል ጊዜ በተደጋጋሚ የሚታዩ ነገሮች በየጊዜው በየዘመኑ በየአመቱ አንዳንድ ነገሮች ይፈጠራል። ከዛ አንዱ ምንድነው? ስለ አክሱም ሙስሊሞች ማለት ነው። በትግራይ ክልል አምና ላይ ማለት ነው በጣም ከምንም በላይ በተለይ የሃይ ስኩል ተማሪዎች እንዲሁም ደግሞ ትልልቅ 11ኛ 12ኛ ክፍል ተማሪዎች ዩኒቨርሲቲ ምናምን የሄዱ ተማሪዎች በጣም ብዙ እንግልትና መከራ ሲደርስባቸው ነበር። እና እንግዲህ ያ ነገር ከስንት ልፋት መከራ የሚዲያው ሰው ሁሉም ሰው በብዛት ማለት ነው በተለይ ሙስሊሙን እንዲሁም ደግሞ አንዳንድ ክርስቲያን ወገኖቻችን ቅን አመለካከትና አስተሳሰብ ያላቸው ፍትህ እየጠየቁ ነበር። በመጨረሻም ከቀጣይ ሴሚስተር ወይም ደግሞ ትንሽ ሊዘጋ ትንሽ ሲቀረው በዛን ሰዓት ፍትህ አግኝተው እንዲማሩ አለበለዚያ ቤታቸው እንዲቀመጡ በተለይ ሂጃባቸውንና ኒቃባቸውን ለብሰው አይማሩም እየተባለ በጣም ብዙ ችግር ተፈጥሮ ነበር። በነገራችን ላይ ኒቃብ ለብሰው ትምህርት ቤት መግባት እስካሁን ድረስ ክልክል ነው፣ ተከልክሏል ማለት ነው፣ አልተፈቀደላቸውም። እና ያምናው ከባዱ ነገር ምንድን ነበር? ሂጃብ ለብሰው አይማሩም እየተባለ በጣም ብዙ ሲደረግ ነበር። እና ያ ነገር አሁንም ድረስ እስካሁን አለ ማለት ነው። ኢንሻአላህ ዘንድሮም ደግሞ እንደዛው ያው እንግዲህ አይገቡም ተብሎ ሂጃባቸውን ለብሰው ተብሎ ክልካላ ላይ ናቸው። እንግዲህ ፍትህ ለአክሱም ሙስሊሞች ማለት ነው። በነገራችን ላይ ሂጃብ በሙስሊሞችን መከልከል የተጀመረው በአክሱም ብቻ ሳይሆን በየቦታው ነው፣ በየጊዜው በየዘመኑ። ለምሳሌ እኛ ትምህርት ቤት በነበርን ሰዓት ባሳለፍነው ሰዓት አትለብሱም እየተባልን ብዙ ተብለን ነበር። ግን በዛን ሰዓት ያው እንግዲህ ደካማ የሆኑ ሰዎች ያወለቁትም አወለቁ አናወልቅም ብለው የነበሩ ደግሞ አልሐምዱሊላህ ሳያወልቁ ያው እንግዲህ ጊዜያቸውን የከፈሉትን መከፈል መስዋዕት ከፍለው አልሐምዱሊላህ ረብል ዓለሚን ያንን ጊዜ አልፈውታል። ያ ነገር ግን እስካሁን ድረስ አለ የሚገርመው። እና ምን ልላችሁ ፈልጌ ነው በየጊዜው ለምሳሌ ጎጃም ምድር ጎንደር ላይ እንዲሁም ደግሞ ትግራይ ክልል በየቦታው ወሎ ላይ ራሱ አንዳንድ ቦታ ላይ እንደዚህ ነገር ይከለከላል። በነገራችን ላይ አንድ ነገር ልንገራችሁ ሀቂቀተን ሙስሊም ሁልጊዜም ብሩህ አእምሮ ያለው ሙስሊም ሁልጊዜም ብሩህ አእምሮ ያለውና ጥሩ አመለካከት አስተሳሰብ እንዲሁም ደግሞ ሃይማኖቱን የሚያውቅ ነው። ምሬን እምላችሁ ሃይማኖቱን የሚያውቅ ነው። እንደሌላ ለምሳሌ ብዙ ሃይማኖቶች አሉ። ግን እንደ ሀቅ እንግዲህ እኔን የምትከታተሉኝ ሁሉ ያው ቪዲዮን የምትሰሙ ሁሉ ትክክለኛ ሃይማኖት እስልምና ነው። ግን እንደመሆኑ ግን ማንኛውም ሰው የፈለገውን ሃይማኖት የመከተል መብት አለው። ግን ሃይማኖትን የመጋፋት መብት የለም። የምሬን ነው የምላችሁ። በዚህ አጋጣሚ ኢስላም ትንሽ ባለ ቁጥር ወይም በተንኳኳ ወይም በሆነ ቁጥር እያማረ እየታደሰ ሰው እያስተዋለ እየነቃ እንጂ መሄድ ትናንትና በነበረበት አይደለም። ለምሳሌ እኛ ሁላ ማለት ነው በነበርንበት ሰዓት ትናንትና ላይ ሂጃባችንን ስንከለከል ብዙ ነገር ዋጋ ስንከፍል ዛሬ ላይ ግን አልሐምዱሊላህ ረብል ዓለሚን ትናንትና እኮ ሂጃቤን አልዋልቅም ብላ ስታምጽ የነበረችት እየተባልን እንጂ ሻሂ ቤት ከፍታ ጠላ ቤት ከፍታ እየተባልን አይደለም። አልሐምዱሊላህ ረብል ዓለሚን። እና ምን እላችሁ ፈልጌ ነው በነገራችን ላይ በዚህ አጋጣሚ ፍትህ ጠይቅላችኋለሁ ለአክሱም ሙስሊሞች በየቦታው ሂጃባችሁን አውልቁ ለሚባሉ ሙስሊሞች አንድ ነገር ልንገራችሁ። የመሸፈንን ጥቅም አይደለም እኛ ክርስቲያን ወገኖቻችን ይመሰክሩልናል። ለምሳሌ እስኪ አንድ ቪዲዮ ላሳያችሁ። ባረከላሁ ፊኩም። ተመልከቷቸውማ እነዚህ የምድር ውብ አበባዎች በመቤት ያምሩ፣ እንዴት አባታቸው እንደሚያምሩ ማለት ነው። በቃ ስርዓት ተማሩ። እግዚአብሔር ምስክሬ ነው። ውበት ማለት ይሄ ነው። በቃ የውበት ጥግ ከዚህ በላይ ምንም አይነት ውበት የለም። መቤቴ በቃያቸው ምንም የምትጠቀሚው ነገር የለም። ራቆትሽ ሄደሽ ምንም የምትጠቀሚው ነገር የለም። ትርፉ ወንጀል ነው። በቃ የምታተርፊ ወንጀል ነው ራቆትሽ በመሄድሽ ማለት ነው። ሲያምሩ
እናቲ ትሙት አበባ ናቸው ምድር ላይ የበቀሉ ውብ አበባዎች። አረ በማርያም እነዚህን እርግቦች ተመልከቷቸው እንዴት አባታቸው እንደሚያምሩ ማለት ነው። ይሄ ስል ብዙ ሰው እንደሚቃጠል እርግጠኛ ነኝ፣ ግን ምንም ማድረግ አይቻልም። በጣም ያምራሉ። ውበታቸው የሚገርም ነው። ስነ ስርዓታቸው የሚገርም ነው። የከተማችን አበባዎች ናቸው። የአክሱም ክርስቲያኖች ሙስሊሞች ከተማችን ላይ ምንም አይነት መስጊድም ሆነ የአምልኮ ስነ ስርዓት አያደርጉም ብለዋል። እኔ ደግሞ ቁርአን ላይ ካነበብኩት አንዱ ነብዩ መሐመድ በመስጊዳቸው ላይ ክርስቲያኖች እንዲጸልዩና እንዲሰግዱ ፈቅደዋልና የአክሱም ከተማ ሙስሊሞች እኛ እንወዳቸዋለን፣ ከጎናችሁ ነን። ፍትህ ደግሞ ለእናንተ ግዴታ ያስፈልጋቸዋል። ምክንያቱም ሴት ልጅ የማህበረሰብ አንድ አካል ነች። በስነ ምግባር የታነጸ ማህበረሰብ ለመገንባት ሴቶቻችን ራሳቸውን የቻለ ሚና አላቸውና መሸፈን ደግሞ የሴት ልጅ ክብሯ ነው፣ ስርዓቷ ነው፣ ወጓ ነው። የሚያምርባትን መሸፋፈን ነው እና እንወዳቸዋለን። በርቱ፣ ተስፋ እንዳትቆርጡ። ሌላ ቪዲዮዎች ኢንሻአላህ የምታዩ ይሆናል፣ ወይም ደግሞ በየዘመኑ በየጊዜው እናመሰግናለን ወገናችን የተናገረውን። አዎ የአክሱም ሙስሊሞች ወይም ደግሞ የአክሱም እህቶች አዎ ዘንድሮ ላይ ደግሞ ምን መጣ አዛን ማድረግ ራሱ። በነገራችን ላይ በዚህ አጋጣሚ አንድ ነገር ልንገራችሁ። ወላሂ የሚያጅበው ረሱል ሰለላሁ ዐለይሂ ወሰለም ስደት በወጡ ሰዓት ሰሃቦቻቸውን ሂዱ ወደ ሀበሻ ሲሏቸው አክሱም የምትገኝ ውስጥ አነጃሺ የነበረ ንጉስ እንደነበረና በዛን ሰዓት እንደተቀበላቸው መስተንግዷቸውንም ተቀብሎ እንዳስተናገዳቸው ነው ታሪክ ራሱ የሚዘክርላቸው። በነገራችን ላይ ሰምታችሁት ሆነ ወገናችንን አላህ Subhanahu Wa Ta'ala ሂዳያ ይስጠው። ወላሂ እኔ እንደዚህ ቅን ሰዎችን ሂዳያ አላህ እንዲሰጣቸው የሁል ጊዜ ምኞቴ ነው። ለምን መሰላችሁ? ሰምታችሁት ከሆነ ብትገላለጭ ወንጀል ነው አለ በቃ ሞልቶ ሙሉ በሙሉ ብትገላለጭ ምንም የምትጠቀመው ነገር የለም፣ ግን ወንጀል ነው በቃ። በነገራችን ላይ በመገላለጥ ጥቅም መኖር አለመኖር ብቻ ሳይሆን ብዙ ዝንቦች ያርፉባታል። አንድ እህት ተገላልጣ ስትሄድ ብዙ ዝንቦች ይለክፏታል። ዝንብ ያገኘው ላይ ነው አይደል የሚወድቅ፣ በቃ እንደዛ ነውና በዚህ አጋጣሚ እንግዲህ ወገናችን እናመሰግናለን። አላህ ሂዳያውን ይስጠው፣ ዱአ አድርጉለት። በዚህ አጋጣሚ ፍትህ ለአክሱም ሙስሊሞች እንዲሁም ደግሞ አክሱም ላይ ወይም በትግራይ ክልል የሚኖሩ ሙስሊሞች ሁሉ አላህ Subhanahu Wa Ta'ala ነስር እንዲሰጣቸው ፍትህን እንዲሰጣቸው ሁላችንም እናደርግለታቸዋለን ማለት ነው። እና ይሄንን ስም አክሱም ብቻ ነው ማለት አይደለም። ኖ አይደለም። በየቦታው ዛሬ ላይ በተለይ ኢትዮጵያ ላይ ሙስሊሞችን መጨቆን፣ ሙስሊሞችን በሂጃባቸው አሁን እንግዲህ ሂጃብ መልበስ ክብር ነው፣ በቃ መብቷ ነው። ያኔ አላህ የሰጣት ክብሯ ነውና ብዙዎቻችን አንፈልግም። ለምን እንደሆነ አላውቅም። አላህ Subhanahu Wa Ta'ala ግን ሂዳያውን ይስጣችሁ። ባረከላሁ ፊኩም። እና ፍትህ ልንጠይቅላችሁ ይገባል ኢንሻአላህ። በነገራችን ላይ እኛ ፍትህ ስንጠይቅ ተጽዕኖ እንፈጥራለን ማለት ነው። ባረከላሁ ፊኩም። ቪዲዮን ከወደዳችሁት ላይክ ሼር እያረጋችሁ ኢንሻአላህ ወዶችዬ ሼር አድርጉልኝ። ፍትህ ለአክሱም ወይም ትግራይ ክልል ለሚገኙ እንዲሁም ደግሞ በጎጃም ምድርም ሙስሊሞች ያለምንም ምክንያት ዛሬ ታፍነው፣ ድሮ ከብት ነበር የሚሰረቅ፣ ዛሬ ግን በተለይ ሀብታም የት ነው እየተባለ እየተሰረቀ ወይም ደግሞ እየተወሰደ በስንት በሚሊዮን የሚቆጠር ገንዘብ ይጠየቃል። እንዲሁም ደግሞ ብዙ በየመንገዱ መኪና እየተቆመ እንደዚህ አይነት ስራ ነው። አያችሁ ይሄ ምንድነው? ሀገሪቷ ላይ ፈሳድ ተበላሽማል፣ ተሰበሰበ። ይሄ ነገር ደግሞ ዋጋ እያስከፈለ ያለ ሙስሊሙን ብቻ ሳይሆን ማንኛውንም ሰው ነው። ሀገራችን ትበላሻለች። እቺ ምርጧ ቆንጆዋ ሀገር ማንም የሚቀናባት። ዛሬ ግን እኛ ውበቷን ስላላወቅነው ይሄው እንደዚህ ሆነናል ማለት ነው። ለማንኛውም ባረከላሁ ፊኩም፣ አላህ ይጠብቃችሁ። ማርያምን ያምርባቸዋል። ለምንድነው ስርዓቱን የጠበቀ አለባበስ የሚለብስ ሰውንም ሳደንቅ ለምንድነው የምትሳደቡት? ይሄን ያክል በጥላቻ የምትመለከቱት ማለት ነው። ይሄ እኮ ይሄን ያክል ጥላቻ የሚያስፈልገው ነገር አይደለም። በቃ በስነ ስርዓት የለበሰ ሰው እናደንቃለን። ስርዓቷን ጠብቃ፣ ክብሯን ጠብቃ፣ በቃ ንጽህናዋን ጠብቃ የምትኖር ሴት ማድነቅ ግዴታችን ነው። እናንተ መራቆት ሙዳችሁ ከሆነ ተራቆቱ፣ ማንም አይከለክላችሁም። በተረፈ ግን አካውንቴን ደግሞ ሪፖርት የምታደርጉ ሰዎች አድጉ፣ በደንብ ሪፖርት አድርጉ። በነገራችን ላይ እኔ ይሄን ልጅ አላውቀውም ወላሂ፣ አላህ ሻሂዴ ነው። ግን በቃ ደስ ይለኛል በዚህ አጋጣሚ። በቃ ኒቃቢስቶችን ይጠብቅና ቪዲዮ ይቀርጽና እነሱ ሳያው ማለት ነው ይለቃቸዋል። ለምን ትሰድቡታላችሁ? ስለተሸፈነ ምሬን እምላችሁ። አሁን ይሄ ወንድምሽ ቢሆን ማለት ነው ወንድሜ ቢሆን ምሰድ ቢሆን ወንድሜ ቢሆን አስበሽዋል? የሰውን እህት እኮ አይነካም፣ አይደፍርም፣ ሰላም አይልም። ያ አላህ ቢስሚላህ። ወላሂ ሀጅ ነብይ የሆነን ሰው እኮ ሰላም ማለት ምን ያክል እንደሚያስጠላ እንደሚደብር ወንጀሉ ከባድ ሆኖም ብናቅ
የምሬን እምላችሁ በደረሰበት አንደርስም ነበርና አትስደቡት። ማድነቁ ቢቀር ስድቡ ምን አመጣው? ለማንኛውም እንግዲህ በርታልን ወገናችን፣ እናመሰግናለን በጣም ቴንኪው። ኢንሻአላህ እንግዲህ ፍትህ ለኒቃብ ወይም ደግሞ ሂጃብ ለሚለብሱ ሙስሊሞች። አንዳንዴማ አንድ ነገር እኮ እመለከታለሁ እኔ አንዳንድ ሰዎች ሞድ ሲይዙ ጭንብልሽን አውልቂ ምናምን ነገር፣ እኔ በጣም ነው የምታስቁኝ። ለምን ነው ግን ስሙን ራሱ መጥራት እኮ ያንቀጠቅጣቸዋል። ወላሂ አጂብ። እኔ ግርም ነው የሚያደርገኝ ስሙን መጥራት ራሱ በጣም ነው የሚያንቀጠቅጣችሁ፣ በጣም ነው የሚያስፈራችሁ። ከባድ ነው። አላሁ አክበር። አልሐምዱሊላህ እንደዚህ በኒቃብ ላከበረን ጌታ ምስጋና ይገባው። ጥራት ለዓለማቱ ጌታ ይሁን። ያልተሸፈናችሁ ተሸፈኑ። እንዲሁም ደግሞ ለእህቶቻችን ፍትህ ጠይቁላቸው። በየቦታው መስጂድም ሆነ ትምህርት ቤት እንዲሁም ደግሞ ብቻ በሙስሊሙ የሚመጡ ችግሮችን እንዲቀረፍ ማንኛውም እህት ፍትህ መጠየቅ ይገባል። በነገራችን ላይ ሚዲያ እኮ ተጽዕኖ ይፈጥራል ታውቃላችሁ። ተጽዕኖ ይፈጥራል እና ለዚህ እንግዲህ ፍትህ መጠየቅ አለብን። ባረከላሁ ፊኩም። እኔ እዚህ እሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።